የክርስቶስ ቤተሰቦች እንደምን ቆያችሁኝ? በቀጥታ ከቁጥር 2 ወደ ቁጥር 3 ነው የምገባው። እንግዲህ አባቶቻችን ሐዋርያት የእመቤታችንን ቅድስት ድንግል ማርያምን ትንሣኤ በዚህ መልኩ ነው ያከናወኑት። አሁን ቁጥር 3 ትምህርታችንን እንቀጥላለን። እኛም ክርስቲያኖች ይህንን እውነተኛ ትምህርት መሰረት በማድረግ በየዓመቱ ከእመቤታችን ቅድስት ድንግል ማርያም በረከቷን ለማግኘት ከተለየው የእናትነቷ በረከትና ጸጋዋንም ጭምር ለመጎናጸፍ በማሰብ ከ7 ዓመት ሕፃናት ጀምሮ ከነሐሴ 1 ቀን እስከ ነሐሴ 16 ቀን ምእመናት እስከ 9 ሰዓት ድረስ በመቆየት ችሎታው ያላቸው ደግሞ ዝግኝ ጥሬኝ ኩባያ ውሃ በመቀመስ እስከ 12 ሰዓት ድረስ በመጾም ሱባኤ በመያዝ ጭምር ቅዱስ ሥጋውንና ክቡር ደሙን በመቀበል የበረከቷ ተካፋይ ይሆናሉ። እኛም ጭምር እንሆናለን ማለት ነው። መዝሙረ ዳዊት ምዕራፍ 131 በቅንፍ 132 ቁጥር 13-16 ላይ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ ባርካለሁ፣ ድሆቿንም እንጀራ ጠግባለሁ። ካህናቶቿንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል የሚለው በእንደዚህ አይነቱ ጸሎትና ምስጋና ሲካሄድ ነው። አባቶቻችን ካህናት በነሐሴ ጾም ላይ ያለውን ደስታ፣ እናቶቻችን፣ አባቶቻችን፣ አረጋውያቱ የሚያደርጉት ሽሚያ ለቅዱስ ሥጋ ለክቡር ደሙ እንዲሁም ለጾሟ እንዴት ደስ ይላል! ከ7 ዓመት ሕፃን ልጅ ጀምሮ። በእርግጥ ይህ ጾም ከ7ቱ አጽዋማት አንዱ ጾም ጾመ ፍልሰታ ነው። ይህን ጾም አባቶቻችን ሐዋርያት ነው የጾሙት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ነው ያለው። ቅዱስ ጳውሎስ እኔን ምሰሉ ካለ አባቶቻችን ሐዋርያትን ምሰሉ ነው። እነሱ የጾሙትን ጾም እኛም እንጾመዋል። ፊልጵስዩስ ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 17 ላይም እንዲሁ ደግሞታል። ወንድሞቼ ሆይ እኔን የምትመስሉ ሁኑ እንጂ እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ነው የሚለው። እኔን ምሰሉ። አባቶቻችንን መስለን ይህን ሐዋርያት ጾም እንጾመዋል። የአባቶቻችን የሐዋርያት ጾም ነው ጾመ ፍልሰታ። ሐዋርያት ማንን ይመስላሉ? ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን ይመስላሉ። ሐዋርያት ክርስቶስን ከመሰሉ እኛም አባቶቻችን ሐዋርያት እንመስላቸዋለን። ሐዋርያት የእመቤታችንን ከሞት መነሳቷን በማሰብ የጾሙትን ጾመ ፍልሰታዋን እኛም በፍቅርና በእምነት ለ16 ቀናት ያህል እንጾማታለን ማለት ነው። መጽሐፍ ቅዱስ የእመቤታችንን ከሞት መነሳቷን እንዴት ያየዋል? መዝሙረ ዳዊት ምዕራፍ 44 በቅንፍ 45 ቁጥር 9 ላይ እንዲህ ይላል፣ የንጉሥ ሴቶች ልጆች ለክብር ናቸው፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች ብሏል። በወርቅ ልብስ ተጎናጽፋና ተሸፋፍና በጸጋ እግዚአብሔር ተሞልታ በንጽሕናዋ በቅድስናዋ ንግሥቲቱ በእግዚአብሔር ቀኝ ትቆማለች። በኢየሩሳሌም ሰማያዊት በምስራቋ ዘላለማዊት ርስት በመንግሥተ ሰማያት አሁን ያለችው እዛ ስለሆነ በቀኝህ ሲል በምልጃዋ በማስታረቋ ጸሎቷን ጭምር ነው የሚያሳስበው። አንዱ ይሄ ነው። መዝሙረ ዳዊት 131 በቅንፍ 132 ቁጥር 8 ላይ እንዲህ ነው የሚለው፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት። ስለ ክርስቶስም ትንሣኤ ነው የተናገረው። የመቅደሱ ታቦት ደግሞ አማናዊቷ የመቅደሱ ማደሪያው ታቦቱ ድንግል ማርያም ናት። እርሷም እንደምትነሳ ነው ነቢየ እግዚአብሔር ቅዱስ ዳዊት ስለ ሁሉ ነገር ሲናገር ይህንንም ተናግሯል። ሌላው መዝሙረ ዳዊት 131 በቅንፍ 132 ከቁጥር 11 እስከ 12 ላይ እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ አስቀምጣለሁ። የነቢየ እግዚአብሔር ቅዱስ ዳዊት የሆዱ ፍሬ እመቤታችን ቅድስት ድንግል ማርያም ናት። የዳዊት ዘር ናት ድንግል ማርያም። ከእርሷ የተወለደው ኢየሱስ ክርስቶስ የእኛን ሥጋ አድርጎ ደሟን ደም አድርጎ ተዋህዶ ፍጹም ሰው ፍጹም አምላክ ሆኖ በዙፋኑ ፍጹም ፈራጅ ሆኖ አለ። እዚሁ ደግሞ እመቤታችን ድንግል ማርያምም እንዲሁ በዙፋኑ ላይ ለዘለዓለም በፍቅሩ በረድኤተ እግዚአብሔር በኢየሩሳሌም ተከብራ ትኖራለች። እውነቱ ይሄ ነው። መኃልየ ዘሰሎሞንን ስናይ ይህ መኃልየ ማለት የመዝሙራት ሁሉ መዝሙር ማለት ነው። ትርጉሙ ስለ ጌታችን ኢየሱስ ክርስቶስ፣ ስለ እመቤታችን፣ ስለ ቅዱስ ወንጌል፣ ስለ ቅዱስ ቤተ ክርስቲያን የተናገረ ነው።
ብዙ ጊዜ ብዙ ሰዎች ሁለቱ ጡቶቿ ሲል አሁን መኃልየ ዘሰሎሞን ምዕራፍ 6 ቁጥር 4 ላይ ሁለቱ ጡቶችሽ ሁለቱ እንደሚዳቁ አገልገሎች ናቸው ይላል። ይሄንን እኮ ስለ ቅድስት ቤተክርስቲያን ስለ ቅዱስ ወንጌሉ ስለ መጽሐፍ ቅዱስ ነው። ብሉይ ኪዳንና ሐዲስ ኪዳንን ነው። ከነዚህ ከጡቶች የሚወጡ ወተት እንደሆኑ ሁሉ እግዚአብሔር ቃል የሚወጣባቸው ነው ወተት ነው፣ መጽሐፍ ቅዱስ ነው። ሁለት ጡቶች ማለት ብሉይ ኪዳንና ሐዲስ ኪዳንን ነው። እንደዚሁ መኃልየ ዘሰሎሞን ምዕራፍ 2 ቁጥር 10 እስከ 13 ላይ እንዲህ ይላል። ወዳጄ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ። የቁሬውም ቃል በምድራችን ተሰማ፣ በለሱ ጎመራ፣ ወይኖችም አበቡ፣ መዓዛቸውን ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ ነው ያለው። እነሆ ክረምት አለፈ የሚለው የ5500 ዘመን የጨለማ ዘመን፣ ዝናቡ አልፎ ሄደ፣ የመከራው የፍዳው የጭቃው ዘመን የጉሙ የጨለማው ዘመን። አበቦች በምድር ላይ ተገለጡ። ኢየሱስ ክርስቶስ ከድንግል ማርያም ከተወለደ ጊዜ ጀምሮ ብሉይ ኪዳን አልፎ ሐዲስ ኪዳን ሆነ። የዜማም ጊዜ ደረሰ። እግዚአብሔር የሚመሰገንበት በንጽህና በቅድስና የሚኖርበት ሕይወት። የቁሬውም ቃል በምድራችን ተሰማ ነው የሚለው። በለሱ ጎመራ፣ ከዚያም አልፎ አበባው ጎመራ፣ ፍሬ ያገኘ፣ ወይኖችም አበቡ፣ መዓዛቸውን ሰጡ። ምግባር ቅድስና በሰው ልጆች ላይ ሁሉ ተመሰረተ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። ይህ ሁሉ ነገር ተፈጽሟልና በ64 ዓመትሽ ወደዚህ ትመጫለሽ የሚለውን አስቀድሞን ታላቁ ቅዱስ አባታችን በቅኔ ነግሮናል። በሌሎች ቤተ እምነት ያሉ ክርስቲያኖች ወገኖቼን ከሞት ስለመነሳቷ ፈጽመው አይቀበሉም። በቅዱስ ወንጌል ግን እንደተመዘገበው ዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 38 እስከ 44 የማርታና የማርያም ወንድም የሆነውን አልዓዛርን ከሞተ ከ4 ቀን በኋላ አስነስቶታል። ታዲያ እመቤታችንን እናቱን አስነሳት ብለን ብንናገር ምኑ ላይ ነው ስህተታችን? እመቤታችን ክርስቶስን ከሞት አስነስቷታል ብለን ብናምን ብንሰብክ ምኑ ላይ ነው ስህተቱ? ለእግዚአብሔር በእውኑ የሚሳነው ነገር አለን? ይህንን ደግሞ ታላቁ አባታችን ራሱ አብርሃምን እግዚአብሔር ሲያስተምረው የተናገረው ቃል ነው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ አድማጭ ክርስቲያኖች አምላክን መውለድ ይበልጣል ወይንስ በአምላክ ቅዱስ ፈቃድ ከሞት መነሳት ይበልጣል? ለቤታችሁ ይህንን ተወያዩበት። ከሁሉ በላይ አምላክን በድንግልና ጸንሳ በድንግልና የወለደችበት ድንቅ ተአምር ይበልጣል። ዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ታላቅ ምልክት በሰማይ ታየ። የመጨረሻው ትልቁ ማስረጃ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ነው የሚለው። ትንታኔውን ከዚያው ስለ ስደት ስናወራበት ከነበረው ፈሳሾችም አያሰጥሟትም ከሚለው 1 2 ቁጥር 3 4 ድረስ የተጻፈውን ተመልከቱ። ሐዋርያው ቅዱስ ዮሐንስ ይህን የእመቤታችንን ታላቅነቷን ክብሯን በምልክት በሰማይ ላይ አየ። መቼ ነው ያየ? ሐዋርያው ቅዱስ ዮሐንስ የዚህን የራእይ ትንቢት ያየው የ99 ዓመት ሽማግሌ ሆኖ በፍጥሞ ደሴት በኤጂያን ባህር ነው፣ በታናሿ እስያ አሁን ቱርክ ያለችባት እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን በ64 ዓመቷ ሲሆን እርሷ በሞት ካረፈችና ካረገች ከ35 ዓመታት ቆይታ በኋላ ያየው ራእይ ነው። 64 እና 35 ስንት ይሆናል? 99 ዓመት ይሆናል። እርሷ ካለፈች በኋላ ታላቅ ምልክት በሰማይ ላይ አየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የሚለው እመቤታችን ቅድስት ድንግል ማርያም በክብር ከነሥጋዋ ተነስታ ያው በኢየሩሳሌም ሰማያዊት ትኖራለች። ኋላም እርሷን መስለው በቅድስና ሕይወት ውስጥ ንስሐ ገብተው ቅዱስ ሥጋ ክቡር ደሙን በልተው ጠጥተው በእግዚአብሔር ፍቅር ውስጥ ያሉ የሚኖርባት የዘላለም ርስት ናት። እዚያ ውስጥ አሁን አለች እናታችን ድንግል ማርያም። ይሄ ነው እውነቱ። ሞት በጥር በሚለው ትልቅ ትምህርታችን ላይ በነሐሴ መቃብር ያለው ዲዲሞስ ቶማስ ትምህርታችንን በዚህ መልኩ ነው የምናየውና ክርስቲያኖች መጽሐፍ ቅዱስ ሲጻፍ በትንቢት በቅኔ
ሁሉ ሚስጥር አለውና ወጉን ጠብቆ እግዚአብሔርን በመፍራት በጾምና በጸሎት የሚነበብ የሚተረጎም እንጂ ማንም ዝም ብሎ እየመጣ የሚገልጠው ከተለየ መጽሐፍ ውስጥ የመጽሐፍ ቅዱስ ዋናውን ቦታ የሚይዝ ስለሆነ ጥንቃቄ ማድረግ ያስፈልጋል። በሌሎች ቤተ እምነት ያላችሁትን እመክራችሁ እንደ ወንድም እንደ ቤተሰብ እንደው የክርስቶስን ነገር በፍቅር የክርስቶስ እኮ እኛ ተሳስተናል እሺ እንሳሳት እንባል መሳደቡ ምን አመጣው? እንዲህ ነው እንዲህ ያስተማረን ፍቅር ነው ያስተማረን። የፍቅር የክርስቶስ አገልጋይ ሆናችሁ እንዴት ስድብ ማዋረድ ይሄ ቪው ለማግኘት ተመልካች ለማግኘት አሁን ትዝታው በጣም ልብ ይስጠው። እጅግ በጣም የተለየ ሰው ሆኗል። ወደ ልብ ተመለስ ወንድሜ፣ አንተም ብትሆን ሌሎቻችሁም። እንደዚህ አያዋጣም። እዩኝ በኋላ ደብቁኝ ማለትን ያመጣልና ጥሩ አይደለም። ነገ እኮ ያርጋ ቁራኛ የደዌ ዳኛ የሚባል ትልቅ ደዌ አለ። ይቺ ምላስ ትታሰራለች። እግዚአብሔር እውነተኛው ንጉሥ እናመልከዋለን የምትሉ ፊት እኮ ፍርድ አለ። ጥንቃቄ ያስፈልጋልና በግሩፕና በቡድን የሚያምን አምላክ አይደለም የኛ አምላክ ኢየሱስ ክርስቶስ። ዋካችሁ ከቡድንና ከዘረኝነት ከጎጠኝነትና ከክፋት ከጥላቻና አንዱን ማነካከስና እንደው ዝም ብሎ ለማይጠቅም ነገር ጉንጭ አልፋ ክርክር ውስጥ አትግቡ። ከንቱ በጊዜው እዚሁ ላይ ይቆየን። ሞት በጥር በነሐሴ መቃብር በሚል ርዕስ ስለ እመቤታችን ከሞት መነሳቷን የሚያስረዳልን ትምህርታችን በዚሁ ተፈጽሟል። ማሳሰቢያ ይኖረኛል። አድማጭ ክርስቲያኖች ሰባቱ ከዋክብት በሚል ርዕስ እንዲሁ በቁጥር እየከፋፈልናቸው ባጭር ሰዓት የሚሰጥ ትምህርት ስለሚለቀቅ ይህን ትምህርት በእውነት በንቃት እስከ መጨረሻው ድረስ ተከታተሉት። ከነገ ጀምሮ እንደ እግዚአብሔር ቅዱስ ፈቃድ ይለቀቃል። ሰላም እግዚአብሔር ከሁላችንም ጋር ይሁን። አሜን። የእመቤታችን ቅድስት ድንግል ማርያም በረከቷ ይብዛልን ይደርብን። አሜን። ወስብሐት ለእግዚአብሔር።